እግዚአብሔር ይመስገን ከበፊቱ ጥሩ ለውጥ አለ። ደግሞ ያው ቀስ በቀስ ሚስተካከል ይመስለኛል። በኢትዮጵያ ኮሜዲ ታሪክ ውስጥ ስማቸው ከሚጠቀሱና ተወዳጅ ከሆኑት አንዱ መካከል ፍልፍሉ በድንገት ሆስፒታል መግባቱ የሚታወቅ ነው። ለመሆኑ በዛሬው ዕለት የፍልፍሉ ጤና በምን ሁኔታ ላይ ይገኛል? ከሆስፒታል የተሰማውስ ምንድነው? ዶክተሯ ወይም የግሉ ዶክተር ከሆስፒታል የሰጠችው መግለጫ ምንድነው የሚለውን በዝርዝር እንነግራቸዋለን። ከዚህ በዘለለ እሱም ከሆስፒታል ለኢትዮጵያ ሕዝብ ጥሪ አቅርቧል። ግን በረከት የታመመው ህመም ስትሮክ እንደሆነ ይታወቃል። ለመሆኑ የስትሮክ ህመም መንስኤው ምንድነው? መከላከያ መንገዶችስ መታመማችንስ እንዴት እናውቃለን የሚለው ከዚህ የከፋ ደረጃ ከመድረሱ በፊት መደረግ አለበት ስለተባለው ነገር ዶክተሮች የሰጡትን ሐሳብ ጨምሮ ወደ እናንተ ይዘን መተናል። ከሁሉ በፊት ግን ለተወዳጁ ፍልፍሉ ፈጣሪ ማረህ ወደ ቤት በሰላም ይመልስህ እያላችሁ ኮሜንት ቦክስ ላይ አጋራችሁን አሳዩት። የኢትዮጵያ ህዝብም ጸሎት ያድርግልኝ ብሏል። በጸሎታችሁ አስቡት። እኛ ወደ ተሰማው መረጃ እንለፍ። ዞር ነገር ያዞረህ ነበር? አዎ ያዞረኛል። ምን ይላል ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነበየ ጋር ምናምን እያልኩ ትንሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። ፍልፍሉ በድንገተኛ ህመም የደም መቋረጥ ወይም ስትሮክ አጋጥሞት ሆስፒታል ገብቶ ነበር። ይህንን የግሉ ዶክተር እስከዳር የውስጥ ደዌ ስፔሻሊስቷ ይፋ አድርጋለች። ከኋላ ጭንቅላቱ ላይ የረጋ የደም ዝውውር ሲያቋርጥ ባለው ምልክት ነው የመጣውም ስትል ተደምጣለች። እንግዲህ ወዲያው ፍልፍሉ አላወቀም በምን ሁኔታ ላይ እንዳለ። ነገር ግን ማቅለሽለሽና ማዞር ነበር የተሰማው። ወደኛ ሆስፒታል ሲመጣ 3 ቀን አሳልፎ ነበር የመጣው። ወዲያውኑ አልመጣም ስትል ተናግራለች። ጭንቅላታችን እንደ ካርታ ነው። ምክንያቱም ስትሮክ የሚያርፍበት ቦታ ይለያያል። ለሁሉም ሰው ግን አንድ አይነት አይሆንም። ፍልፍሉ የሚያጋጥመው ይህንን ስትል በዛሬው ዕለት መግለጫ ሰጥታለች። ለሁሉም ሰው አንድ አይነት አይሆንም። በጣም የተለመደው ግን በአንድ ሳይድ ፓራላይዝድ መሆንና አፋችን ወደ ጎን መጣመም አንዱ ከነርቮቹ አለመስራት ጋር ተያይዞ አፋችንን የመያዝ ጉዳይም የሚያጋጥም እንደሆነ ተነግሯል። ብዙ ሰው እንዲህ አይነት ነገር ሲያጋጥም እንግዲህ ቶሎ ወደ ሆስፒታል አለመምጣቱ ፍልፍሉም መምጣት ከነበረበት ጊዜ 3 ቀን አልፎ ተዘናግቶ ወደ ሆስፒታል ቢመጣም በአሁኑ ጊዜ ግን ዛሬ ጤንነቱ እየተሻሻለና ጥሩ እንክብካቤ እየተደረገለት እንደሚገኝ ተገልጿል። ስትሮክ እንግዲህ የሰዓት ጨዋታ ነው ይባላል። የደቂቃዎች ጨዋታ ነው። ቶሎ ወደ ሆስፒታል የመጣ ይድናል፣ ቶሎ ያልመጣ ደግሞ ምንም ሳንረዳው ማገገም ላይ ይሆናል ትኩረታችን ብላለች ዶክተሯ። ምናልባት እንግዲህ ፍልፍሉ የረጋ ደም ተቋርጦ ቆይ ማለት ነርቮችና ሴሎችን እየገደለ ነው የምንሄደው ማለት ነው። ይሄ ደግሞ በጣም አደገኛና ህይወትን የሚገድል ነገር ነው ብላለች። በተቻለ መጠን በመጀመሪያው 4 ሰዓታት ውስጥ ቢመጡ የረጋውን ደም በደንብ ጉዳት ሳያመጣ የደም ማቅጠኛ በመስጠት ገብቶ ማውጣት ይቻላል። እርሱም እንግዲህ ወደ መውደቅና ማቅለሽለሽ የደረሰው ይህንን እንግዲህ ፕሮሰስ ባለማድረጉ ነው ተብሏል። እርሷ እንደምትለው እንግዲህ የሆስፒታል በቢዚ ኬዝ በወር እስከ 100 ሰው እንቀበላለን። 26% እድሜያቸው ከ50 በታች መሆኑ ደግሞ ይህ በሽታ ወይም ስትሮክ የሁሉንም ሰው የሚገድልና የሚያጠቃ አሳሳቢ ህመም መሆኑና ቸል መባል እንደሌለበት ነው የተገለጸው። እንግዲህ በአሁን ይሁንና እንክብካቤ እየተደረገለት ቢሆንም ፍልፍሉ መንቀሳቀስ ይችላል ተብሏል። አሁን ከዚህ በፊት ግን ደምና ግፊትና ስኳር ነበረበት። ከዛ ጋር እንትን መደረጉ ነው አንደኛውን ያወሳሰበበት ነው የተባለው። አሁን የደም ማቅጠኛዎችን እየወሰደና በጥሩ ሁኔታ ላይ መሆኑም ተሰምቷል። በረከት እንግዲህ ተጫዋች ስለሆነ በጨዋታ ጊዜ ስለሚወስድና ሌሎች ታካሚዎች ካዩሃቸው በኋላ ነው እሱ ክፍል የሚገባው ሰዎች እንዲማሩበት የኔ ዶክተር እስከዳር ጠቃሚ ምክርን የነገርናቸው። ይሁንና ግን አሁን ፍልፍሉ የታመመው ስትሮክ ነው። ለመሆኑ ስትሮክ ምንድነው? እንዴት ይከሰታል? መንስኤውና መፍትሄው ምንድነው የሚለውን አንስተን ወደ ፍልፍሉ ጉዳይ ዳግም እንመለሳለን። እንግዲህ ስትሮክ የሚከሰተው ወደ አንጎል የሚሄደው የደም ዝውውር ሲቋረጥ ወይም የአንጎል የደም ቧንቧ ሲፈነዳ እንደሆነ መረጃዎች ያሳያሉ። ይህም የአንጎል ሴሎች በቂ ኦክሲጅን እና ንጥረ ነገር እንዳያገኙ በማድረግ በጥቂት ደቂቃዎች ውስጥ ጉዳት እንዲደርስባቸው ያደርጋል። ስለዚህ ስለ ስትሮክ ማወቅ የሚገቡን ዋና ዋና ነጥቦች የሚከተሉት ናቸው። ስትሮክ በሁለት ዋና ዋና መንገዶች ሊከሰት ይችላል። ይህም የደም መርጋት ወይም የደም ቧንቧ መፈንዳት ነው። ለዚህም ተጋላጭ የሚያደርጉን ነገሮች ደግሞ አንደኛው ከፍተኛ የደም ግፊት
ግፊት ነው ለስትሮክ ቀዳሚውና ዋነኛው መንስኤ ተደርጎ ነው የሚወሰደው። ሁለተኛው እንግዲህ የልብ ህመም ነው። የልብ ምት መዛባትና ሌሎች የልብ ችግሮች ደም እንዲረጋና ወደ አንጎል እንዲጓዝ ሊያደርጉ ይችላሉ። ሌላኛው የስኳር ህመም ይጠቀሳል። በደም ስሮች ላይ ጉዳት በማድረስ ስትሮክ ተጋላጭነትን ከሚጨምሩ ነገሮች አንዱ የስኳር ህመም ነው። ስለዚህ የስኳር ህመም ያለበት ሰው ስኳሩን በደንብ መከታተልና በጥንቃቄ መያዝ እንዳለበት መረጃዎች ያሳያሉ። ከዛ ውጭ ከፍተኛ የኮሌስትሮል መጠንም የደም ቧንቧዎች እንዲጠቡ ወይም እንዲዘጉ ያደርጋል። በዚህ እንግዲህ ስትሮክ ሊመታንና ልንወድቅ መንቀሳቀስም ሊያቅተን ይችላል። ከዛ ውጭ ደጋግሞ ሲጋራ ማጨስ ነው በደም ስሮች ላይ ጉዳት እንደሚደርስና የደም ግፊትን ይጨምራል ይላሉ የሕክምና ባለሙያዎች። በመሆኑም የሲጋራን ከቻልና ለማጨስ ካልሆነ ግን መቀነስን ላይ ትኩረት አድርገው ይሰራሉ። ከዛ ውጭ ከመጠን ያለፈው ውፍረትና የአካል ብቃት እንቅስቃሴ አለማድረግም አንዱ ምክንያት ነው። በተለይ በከተሞች አካባቢ ከኑሮና ከስራ ጋር በተገናኘ በርካታ ሰዎች በውርጭ የክብደት መጨመርና ሌሎች ነገሮች ያጋጥማቸዋል። ይህም ጥሩ አይደለም ነው የሚባለው። ከዛ ውጭ ግን ስትሮክ እንግዲህ ከመመታታችን በፊት የተለያዩ ምልክቶች አሉ ተብሎ ይታሰባሉ። እንግዲህ ስትሮክ ምልክቶች በፍጥነት ለመለየት ፋስት የተባለን ዘዴ መጠቀም ይመከራል ነው የሚባለው። ኤፍ ማለት እንግዲህ ፊት ወይም ፌስ ነው። ይህም የሰውየው ፊት በአንድ በኩል ከተዛባ ፈገግ እንዲል ሲጠየቅ አንድ ጎን ዝቅ የሚል ከሆነ ይህን ከቅድመ ስትሮክ በፊት አንዱ ምልክት ነው የተባለው። ከዛኛው አርምስ ወይም እጅ ነው። ሁለቱም እጆች ወደ ላይ እንዲያነሳ ሲጠየቅ አንዱ እጅ የመዝለፍ ወይም ወደ ታች የመውረድ ምልክቶች ካሳየ የስትሮክ ቅድመ ምልክት ነው ተብሎ ይጠቀሳል። ከዛ ውጪ ንግግር ወይም ስፒች ነው። ንግግር መጎርነን ወይም የሚናገረው ነገር ግልጽ አለመሆን፣ መንተባተብ፣ ስለ ሰዎች በአለማስረዳት አንዱ ምልክትም ይታያል። ከዛ እንግዲህ ታይም ወይ ሰዓት ነው። እነዚህ ምልክቶች ከታዩ ሳያባክኑ ወደ አፋጣኝ ወደ ሆስፒታል መሄድ እንግዲህ አንዱ ነው። ሌሎች ተጨማሪ ምልክቶችም አሉት በነገራችን ላይ። ይህም ድንገተኛ የሆነ የሰውነት አካላችን ይደነዝዛል ወይም ይሰንፋል። በተለይ ደግሞ የተለመደው እንግዲህ በአንድ የሰውነት ጎን በግራ በኩል ወይ በቀኝ በኩል ነው የሚያጋጥመው። ከዛ ውጭ ድንገተኛ የራስ ምታትም ያጋጥመናል። ዶክተሮች እንደሚሉት እንግዲህ ከፍተኛ የሆነ የራስ ምታት ጭምር እንዳለው ነው። ከዛ ውጭ የእይታ መጋረድ ወይም መታወክን ሊያመጣ ይችላል። የመመጣጠን ችግር የመውደቅ አዝማሚያም እንግዲህ አንዱ ሌላኛው ጉዳይ ነው። እስኪ ይህንን ስትሮክ እንግዲህ በምን መከላከል እንችላለን የሚሉትን ባጭሩ ልንገራችሁ። የመጀመሪያው የቀደም ሲል እንዳነሳሁት የደም ግፊት መቆጣጠር ነው። የደም ግፊትን በየጊዜው በመለካትና በጤና ባለሙያዎች የታዘዙ መድኃኒቶችን በአግባቡ መውሰድ፣ ጤናማ አመጋገብን መከተልም አንዱ ነው። ከዛ ውጭ እንደ ጨው፣ ስኳርና ቅባት የበዛባቸውን ምግቦች መቀነስ ይመከራል። ከዛ በዘለለ አትክልትና ፍራፍሬዎችን ማዘውተር ከዚህ ህመም የምንድንበት አንዱ መንገድ ነው ተብሎ ይጠቀሳል። ከዛ ውጭ አዘውትሮ የአካል ብቃት እንቅስቃሴ ማድረግ፣ በእግር መሄድ፣ በቀን ቢያንስ ለ30 ደቂቃ ያህል የእግር ጉዞ ወይም ሌላ ስፖርታዊ እንቅስቃሴ ማድረግም ከዚህ ገዳይ በሽታ የምንድንበት አንዱ መንገድ ነው። ሲጋራና ከመጠን በላይ አልኮል መራቅም አንዱ ሲሆን ክብደትን መቆጣጠር፣ የጤና ክትትል ማድረግ በሙሉ እነዚህ እንግዲህ ከስትሮክ ከመመታትና በዚህም ለልፈት ከመዳረግ ያድነናል ተብሎ ይጠበቃል። እንግዲህ ይህ አደገኛ ህመም ነበረ በረከት ተወዳጁን እንግዲህ ድንገት ወደ ሆስፒታል ደጅ ያደረሰው ቢሆንም በአሁኑ ጊዜ በጥሩ ሁኔታ ላይ ይገኛል የሚሉ መረጃዎች በስፋት እየተደመጡ ነው የሚገኙት። ከሆስፒታል ከወጣው በተጨማሪ እንግዲህ ፍልፍሉ በሕክምና ላይ መሆኑ አንዱ እውነት ነው። ከዛ ውጪ በረከት በድንገት በገጠመው የስትሮክ ምክንያት በአሁኑ ወቅት የሕክምና ክትትሉን በጥሩ ሁኔታ እያደረገ ይገኛል ተብሏል። ምንም እንኳን መቆምና መራመድ ባይችልም አሁንም ድረስ በቃላት ፍጥነቱና በቀልዶቹ ዙሪያ ያሉትን ሰዎች እያዝናናም ታይቷል። ከዚህ በታች እንግዲህ በቃለ መጠየቅ ወቅት አንዳንድ ሀሳቦችን አንስቷል። ከፋርማሲ እኮ ከመግዛት ብዬ ነው በግሬ ራሱ ይነሳን በህክምና ብሏል። አሁን ጥሩ ነኝ፣ ጥበቃም እየቀያየርኩ ነው፣ በግፊ ራሱ እነሳለሁ ብሏል። ከዛ ውጭ እግዚአብሔር ይመስገን ጠንክሬን ያለውት ብሏል። ከዛ ውጭ ያው አዞሮኝ ነበር፣ ዝም ብዬ ቁጭ ምናምን ል ነበር። ከዛ በኋላ ከነየጋ ምናምን እያልኩ ትንሽ ራስ ምታትም እየመሰለሰብኝ ነበር፣ ስትሮክ ነው አሉኝ። እናም ሰው ተሰብስቦ ከዛ በኋላ ወደ ሆስፒታል አድርሶኛል ሲል ፍልፍሉ ተደምጧል። በግፊ እንግዲህ በአሁኑ ጊዜ እየተነሳ ነው፣ ልቤ ጥሩ ነው፣
ምናምን ብለዋል። ግን ያው ቀልድም ስላለ ልበቢስ ነህ ብላኝ ነው እየሄደችው እንጂ ሲል ስለ ሐኪሟም ሲቀልድ ተሰምቷል። ከዛ ውጭ እያመመኝም ቢሆን እንግዲህ ቻርጀሬን እያየሁ አይደለም ሲል ተደምጧል። ለማንኛውም ለኢትዮጵያውያን መልካም ባል የተመኘው ፍልፍሉ ከዚህ አገግሞ እንዲወጣና ኢትዮጵያውያን ጸሎት እንዲያደርጉለት እያሳሰበ ነው የሚገኘው። እኛም እንግዲህ ተሽሎት ወደ ሙያውና ወደ ስራው እንዲመለስ ጸሎታችንና ምኞታችን ነው። ያውና በቃን። ቻው ቻው።